ከአሁን በኋላ ስራም አልሰራም፣ ወደ ቤተሰቦቼም አልሄድም፣ ምንም ጥቅም የለኝም፣ ከአሁን በኋላ ምንም የመኖር ፍላጎት የለኝም ስትል ሬች ሁላቸውንም አስለቅሳቸዋለች። ሬች ታግታ በነበረችበት ጊዜ የደረሰባትን ሰቆቃ እያንዳንዱ ቃል በቃል ስትናገር እንባቸውን መቆጣጠር አልቻሉም ነበረ። ሬች ተስፋ ቆርጣለች። ስራዬንም መስራት አልፈልግም፣ እንደዚሁም ከሰዎች ጋር መገናኘትን ፈጽሞ አልፈልግም በማለት ተስፋ በቁርጥ አንደበት ተናገረች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ካሳለፍነው ፓርት ላይ ሬች በታገተችበት የጾታ ጥቃት ደርሶባታል። ያ ሲካሄድ ብዙም የምታስታውሰው ነገር ባይኖርም ነገር ግን አሁን ላይ በጣም የጤና ሁኔታ እያሰጋት እንዳለና እንደዚሁም ደግሞ ሲታገላት ማሚቴን ከክፍል ሲያስወጣ ሪችን ለመድፈር ሲሉ ማሚቴን ከክፍል ሲያስወጣ እንደዚሁም ልብስሽን ቀይሬ ሲሏት ሁሉ እንደምታስታውስ ከዛ በኋላ ግን ነገሮች ብዙ ማስታወስም የማትፈልግ መሆኗን ካሁን በኋላ ምንም ተስፋ የለኝም፣ ተስፋ ይጨልሟል ስትል ተደምጣለች። ርብቃና አቤል በዚህ ዙሪያ ላይ እሷን ለማጽናናት ሞክረው ነበረ። እንደዚሁም ደግሞ ምንም እንዳልተፈጠረ ወደ ስራዋ እንድትመለስ ሁሉ እያደረጉ ያሉት ጥረት የሚበረታታ ቢሆንም ሬች ግን የሌለ ተስፋ ቆርጣለች። የሪችን ሁኔታ በማየት ከማሚቴም ጋር አንዳንድ የመጣ ሀሳብ ነበረ። ማሚቴ እንደዚህ ሊያደርጉሽ መሆኑን ባውቅ ኖሮ ፈጽሞ ትቼሽ አልወጣም ነበር ልጄ በማለት ስትናገር፣ ማሚቴንም ታይ ባክሽ ልጅሽ በሆን ትተሽኝ አትወጭም ነበር በማለት ማሚቴንም ንግግሯን እንዳትጨርስ አድርጋታለች። ሬች አሁን ላይ ሬች ተስፋ በቆረጠ አንደበት የሚመክሯትን ምክር ላለመስማት እየሞከረች ትገኛለች። ምክንያቱም ያለችበት ሁኔታ ይህን ነገር እንድታደርግ ያስገድዳት ይመስላል። ታግተው በነበሩበት ጊዜ ብዙ አይነት ሰቆቃ ቢደርስባቸውም በመጨረሻ ሰዓት ላይ የሆነባት ነገር ግን በህይወቴ ፈጽሞ የማረሳው አደጋ ነው ስትል ሬች ተደምጣለች። እንደዚሁም ደግሞ ከቤት ላለመውጣት ያወሰነችው ውሳኔ ርብቃንም በጣም አሳዝኗታል። ለእኔ ስትል ነው ሬች ህይወቷ ጨለማ የሆነው ተስፋዋ የጨለመው በማለት በእዩ ላይ ከባድ እርምጃ እንደዚሁም ደግሞ አስፈላጊ የሆነውን ክትትል እንዲደረግበት ርብቃ ለፖሊስ አመልክታለች። እዩ በየቦታው እየተፈለገ እንደሆነና እንደዚሁም ደግሞ በቅርብ በቤታቸው ቅርብ በሆነ ቦታ ድረስ እየመጣ እንደዚሁም ሪችን እየወሰዳት ከቤት መጥቶ እንደሆነም ጭምር ነግረዋቸዋል ለፖሊሶቹ። ፖሊሶቹ ከእስር ቤት ያመለጠውን እዩን ለመፈለግ ተጨማሪ ብዙ ሲስተሞችን እንደሚጠቀሙ በቅርብ ጊዜ እዩን ወደ እስር ቤት እንደሚመልሱትም ለነ አቤል ቃል ገብተውላቸዋል። እዩ ከተያዘ በኋላ ትልቅ የምሰጣችሁ የሚጠቅማችሁ መረጃ አለ ስትል ማሚቴም ተደምጣለች። የመረጃውን ምንነት ቢጠይቋትም እሱን የምነግራችሁ እዩ ከተያዘ በኋላ ነው በማለት እንደዚሁም አሁን ብነግራችሁ ምናልባትም ለሕይወቴ አደጋ ሊሆን ይችላል በማለት እንዴት ነው አንቺ በእኛ ጥበቃ ስር ነሽ ምንም አትሆኝም ብትባልም የልጄ ሕይወት በማለት ስትናገር ርብቃና አቤል በጣም ተደናግጠዋል። ይህን ነገር ሪች ታግታ በነበረችበት ወቅት ማሚቴ ነግራታለች። አሁን ላይ ግን የልጄ ህይወት ብላ ስትናገር ማሚቴ አዲስ የሆነባቸው ንግግሯ ርብቃና አቤል ናቸው። ማሚቴ ልጅ አላት ወይ? ቤተሰቦቿንስ አገኘች ወይ? ሙሉ ለሙሉ የቀድሞ ታሪኳን የቀድሞ ህይወቷን አስታወሰች ወይ የሚል ጥያቄ ፈጥሮባቸው ነበረ።
ማሚቴን ብዙ ጊዜ የሚያስፈራሯት በወለደቻት ልጇ እንደሆነ ስትናገር አሁን እዩ እስኪያዝ ድረስ ምንም የምነግራቸውም የምሰጣቸውም ነገር የለም። ነገር ግን እዩ ከተያዘ በኋላ ቃሌ ነው፣ በቃሌ መሰረት ያንን ፋይል ሙሉ ለሙሉ እሰጣቸዋለሁ፣ አስረክባቸዋለሁ ስትል ተደምጣለች። እሺ ምንድነው ፋይሉ ብትባልም የፋይሉን ምንነት ሳይሆን አደገኝነቱን ነው የምነግራችሁ በማለት ማሚቴ እዩን ዘላለሙን እስር ቤት እንዲቆይ የሚያደርግ መሆኑን አስጠንቅቄ ልነግራችሁ እፈልጋለሁ። ብቻ አንድ ጊዜ ይያዝ እንጂ ከዛ በኋላ እኔ የማደርገውን አውቃለሁ ስትልም ለሪችና እንደዚሁ ለአቤል ለርብቃ ለሶስታቸውም ደስ የሚል ተስፋ ሰጥታቸዋለች። አሁን ላይ እዩ ወደ እስር ቤት የሚመለስና በፖሊሶች ቁጥጥር ስር የሚያደርግ ከሆነ መልሶ ለመውጣት ፈጽሞ እንደማይችል ሊያደርጉ የሚያስችል ከባባድ ፋይሎች እንዳሉ በማሚቴ እጅ እርግጠኛ ሆነዋል። በእዩ መያዝ ተስፋ ያደረጉት እንደዚሁም እዩ ከተያዘ በኋላ በዋስም ቢሆን በምንም ቢሆን ቶሎ ከእስር ቤት መውጣት እንደማይችል ካረጋገጡ በኋላ ወደ ማሚቴ ንግግር ይመለሳሉ። የልጄ ሕይወት ያለችው ማንን ነው የሚለውን ሲጠይቋት ነበረ። እንደዚሁም ማሚቴ እኛ ቤት ሳትመጭ በፊት የነበረውን ታሪክሽን እንደዚሁም ደግሞ ቤተሰቦችሽን አስታወሽ እንዴ በማለት አቤል ሲጠይቃት ነበረ። ማሚቴ በአሁኑ ላይ በተለይ ደግሞ በሪች ላይ በደረሰው ጾታዊ ጥቃት እሷ እዛ እያለች ሪች ጋር ለመድረስ ባለመቻሏ በጣም ነው የተናደደችው። ማሚቴ በወቅቱ ለቀናት ባዶ ክፍል ተዘግቶባት ስለቆየች አየር ተቀብለሽ ትመጫለች ስትባል ደስተኛ ሁና መውጣቷን ብቻ ነው እንጂ የምታስታውሰው ሪች ላይ ምን አይነት አደጋ ይደርስ ይሆናል የሚለውን ነገር ፈጽሞ አላሰበችውም ነበር። ሪችና ማሚቴ ወደ ቤት ከተመለሱ በኋላ እንደዚሁም የሪች የጤና ሁኔታ ብዙም ይሄን ያክል የሚባል ስላልሆነ በወቅቱ ምንም እንደተፈጠረ አላወቀችም ነበር ማሚቴ። ይሁን እንጂ በአሁኑ ላይ ሪች በተናገረችው እያንዳንዱ በደረሰባት ነገር ማሚቴ ትቼሽ መውጣት የለብኝም ነገር ነበረ ስትል ስትጸጸት ታይታለች። በሌላ መልኩ መቴ ወደ ውጭ ሀገር ለመሄድ ሙሉ ፕሮሰሷን ጨርሳ ሰሞኑን ለጉዞ ተጠርታ ወደ ኤርፖርት መሄዳ ነበረ። ኤርፖርት ላይ ግን ያልጠበቀችው ነገር ነው የተከሰተው። መቲ ምንም ቢሆን ወደ ከጉዞዬ ያሰናክለኛል፣ ከጉዞዬ ያግደኛል ብላ ቅድመ ጥንቃቄ ያደረገችው ነገር የለም ነበር። ይሁን እንጂ አሁን ላይ እዩ እየተፈለገ ከመሆኑም አንጻር በእዩና በመቴ መካከል ያለውን ግንኙነት ከአሁን በፊት የአቤል ቤተሰቦችን ቤትና ንብረት እንደዚሁም ደግሞ ሙሉ ድርጅታቸውን ለመውሰድ ሲጻጻፉ የነበሩ ከአንዴም ሁለት ሶስቴ ወደ ፍርድ ቤት እየሄዱ ስማቸው አብሮ የሰፈረና አብረው ተባባሪ በመሆናቸው እዩ እየተፈለገ ከመሆኑም አንጻር መቲ በዚህን ወቅት ከሀገር መውጣት እንደማትችልና ፈጽሞ መውጣት እንደሌለባትም ከኤርፖርት ተነግሯት መልሳ ወደ ቤት መታለች። እንግዲህ መቲ ከእዩ ጋር በተያያዘ እዩ በፖሊሶች እየተፈለገ መሆኑንም ታውቃለች። ከፖሊስ ጣቢያም ካመለጠ በኋላ ወደ እሷ ቤት በተደጋጋሚ ምናልባትም ሊመጣ ይችላል የሚል መረጃዎችን እያሰባሰቡ ይገኛሉ። ፖሊሶች በቅርብ ርቀት ከመቲ ቤት እንግዳ የሆነ ሰው እንደሚመጣና እንደሚሄድ እንደዚሁም ደግሞ ለጊዜው ማንነቱ ያልታወቀ ራሱንና ፊቱን ሸፍኖ የሚሄድ አለባበሱ ከአካባቢው ሰዎች ለየት ያለ ሰው እንደሆነም በፖሊሶች ክትትል ተደርሶበታል። የዛ ሰው ማንነት ሳይታወቅም ሆነ እዩ የት እንዳለ ሳይታወቅ መቲ ከሀገር መውጣት እንደማትችል ተነግሯት በሀዘን ወደ ቤቷ ተመልሳለች።
መቲ ከሀገር ለመውጣት አለ የተባሉ ሲስተሞችን ሁሉ ተጠቅማ እንደዚሁም ለዘመናት ስታጠራቅም የነበረውን ገንዘብ ሁሉ ኢንቨስት በማድረግ የመጨረሻ ኢትዮጵያ ውስጥ ያላትን ትግል እንደዚሁም በአቤል ቤተሰቦች ንብረት ላይ ያላትን እቅድ ትታ ያለ የሌለ አቅሟን አሰባስባ ወደ ውጭ ለመሄድ የሚያስችላትን ፕሮሰስ ለማሟላት ስታጠራቅማቸው የነበረውን አለኝ የምትላቸውን ንብረቶች ሁሉ እንደዚሁም ባንክ ቤት አለኝ ብላ የምታስበውን ብር ሁሉ ወደ ውጭ ለመሄድ ስትል ሁሉንም መስዋዕት ብታደርግም አሁን ላይ መቲ ምንም አይነት ክፍያ እንደዚሁም ካወጣቸው ገንዘብ ምንም አይነት ነገር ሳይመለስላት በባዶ እጇ ወደ ቤቷ እየተመለሰች ትገኛለች። መቲ ወደ ቤት በባዶ እጇም ከተመለሰች በኋላ ከእዩ ጋር በሚገጥማት ሰጣ ገባ ራሷን ለማዘጋጀት አሁን ላይ ብቁ እንዳልሆነች ተስፋ እየቆረጠች እንደመጣችና ከእዩም ጋር ብኮን እዩ በፈለገ ጊዜ እንደሚጎዳት እዩ ለሷም ሆነ ለፍላጎቷ ምንም አይነት ቦታ የሌለው ራስ ወዳድ እንደሆነ ተረድታለች። ይሁን እንጂ ቢያንስ የዚህን ያሁንን ወር ቤት ኪራይ እሱ ይከፍልልኛል የሚል ተስፋ አላት። ካሁን በኋላ ወደ ውጭ ልሄድ ነው ብላ ስላቀደች የቀጣይ ወር ኪራዩን ለሌላ ሰው እንዲሰጡ ሁሉ ተናግራ ነበረ ለአከራዮቿ። ይሁን እንጂ መቲ ሄጃለሁ ብላ አቅዳ ስለነበረ ይህን ያሰበችው ቢያንስ የቤት ኪራዩን እዩ ይከፍልልኛል የሚል ተስፋ ብታደርግም እዩም በአሁኑ ላይ ሙሉ ለሙሉ መቴን ከርቷታል። እሄዳለሁ ብለሽ ሄድሽ፣ እኔ ደግሞ ካሁን በኋላ የዚህንም ቤት ኪራይ ሆነ ያንቺን ምንም አይነት ነገር ለመስማት ዝግጁ አይደለሁም፣ ለራሴ እቅድ የተበላሽቶብኝ በጣም ተናድጃለሁ ሲልም ተደምጧል። እቅዱ የተበላሸበት ምንድን ነው? አሁን ተጨማሪ ክትትል እየተደረገበት እንደዚሁም ደግሞ ተጨማሪ ክስ እንደተመሰረተበት በርብቃ በሬች ማለቴ በሬች ላይ በደረሰው ጾታዊ ጥቃትም ዋና ተጠያቂውና ተጠርጣሪው እሱ መሆኑን እየሰማው እዩ አሁን ላይ መቴን በምንም ነገር ማገዝ እንደማይችልና ማየትም እንደማይፈልግ እንደዚሁም ደግሞ ብዙ ነገሮች እንደተበላሹበት ጭምር ሲናገር ነበረ። ምክንያቱም ማሚቴና ሪች ከኔ ጋር ነበሩ ብሎ እንዳይናገር ማሚቴን ከመቴ መጋዘን ነው ሆን ብሎ ሰርቆ የወሰዳት። ይህ ሚስጥር እንዳይጋለጥበት ሲልም ሙሉ ለሙሉ ነገሮች እየተመቻቹለት እንዳልሆነና ካሁን በኋላ እሷን ማገዝ እንደማይፈልግ የምትለውን ነገርም ሆነ ምንም አይነት ደስ የማይል ነገር መስማት እንደማይፈልግ ነግሯት አመነጫጭቋት ትቷት ወጥቷል። በአሁኑ ላይ መቴ ምን ማድረግ እንደምትችል እንኳን ግራ ተጋብታለች። በእዩ ላይ ግን ብዙ ክትትል እየተደረገ እንደሆነ በቅርብ እንደሚያዝም አሳውቀዋል። ለመሆኑ እዩ ከተያዘ በኋላ ማሚቴ የምትሰጠው መረጃ ምን ይመስላል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ በተመለከተ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ